አንደኛ ጥያቄ which component of the earth is the coolest and rigid ይላል። የትኛው የመሬት ክፍል ነው ቀዝቃዛውና ሶሊዱ? ሪጅድ ማለት ሶሊዱ ወይም ጠጣሩ ጠንካራው የመሬት ክፍል ማለት ነው። ስለዚህ ምርጫዎቹ አንደኛ ሊቶስፌር አለ፣ ሃይድሮስፌር አለ፣ ባዮስፌር አለ፣ አትሞስፌር አለ። ስለዚህ እስቲ እንመልከት እያንዳንዳቸው። ሊቶስፌር ማለት የደረቁ የላይኛው የመሬት ክፍል ሲሆን ድንጋዩን፣ ተራራውን፣ አፈሩን ይሄ የምንረግጠውን መሬት ይወክላል። ሃይድሮስፌር ማለት ደግሞ የውሃ አካላትን ልክ እንደ ውቅያኖስ፣ ባህር እና ደግሞ በበረዶ ግግሮችም የሚገኘውን ውሃ እና በአካባቢያችን ላይ በትነት መልክ የሚገኘውን ውሃ እነሱን የውሃ አካላቶችን ይወክላል ማለት ነው። ሌላኛው ባዮስፌር ነው። ባዮስፌር ደግሞ ህይወት ያላቸውን ከምድር በላይ ህይወት ያላቸውን ሁሉንም አካላት ልክ እንደ ዛፍ፣ ሰዎች፣ እጽዋት፣ እንስሳት እነሱን ያካትታል። አትሞስፌር ደግሞ ከባቢ አየርን ይወክላል ልክ እንደ ናይትሮጅን፣ ኦክሲጅን እና ሌሎችም። ስለዚህ ለዚህ መልስ የሚሆነው የመጀመሪያው ኤ ሊቶስፌር ነው ማለት ነው። ሁለተኛው which of the following is direct source of information about the internal part of the earth ነው። ሰዎች የውስጠኛውን የመሬት ክፍል ለማወቅ ሁለት አይነት ሜቶዶችን ይጠቀማሉ። የመጀመሪያው ዳይሬክት ነው፣ ሁለተኛው ኢንዳይሬክት ነው። ስለዚህ ቹዞችን እንመልከት እስቲ። ኤ እርዝኩዌክ። ይህ ኢንዳይሬክት ሜትድ ነው። እርዝኩዌክ ማለት የውስጠኛውን የመሬት ውስጥን ክፍል ለማወቅ በእርዝኩዌክ አማካኝነትን የሚወጡት ዌቮችን በማጥናት ውስጥ ምን እንዳለ መገመት ነው። ስለዚህ ይህ በቀጥታ ማወቅ ሊሆን አይችልም፣ ምክንያቱም ከሚመጣው ዌቭ ካልኩሌሽን ተነስተን ነው የምንገምተው ማለት ነው። ሁለተኛው ሜቴዎራይትስ ነው። ሜቴዎራይትስ ማለት ደግሞ ከውጪ ከጠፈር ወደ ምድር የሚወረወሩ ጠጣር አካላቶች ሲሆኑ እነሱን በመረዳት የኛም ፕላኔት ከምን እንደተገነባ መገመት መቻል። ነገር ግን ያም ቀጥተኛ የሆነ መንገድ አይደለም። ከሌሎች ፕላኔቶች ቁሶችን የኛም ፕላኔት መገመት ስለሆነ ዳይሬክት ዌይ አይደለም፣ ቀጥተኛ ሳይሆን ኢንዳይሬክት ነው። ሲ ቮልካኒክ ኢረፕሽን ይላል። ይህ ቀጥተኛ መንገድ ነው። ቮልካኒክ ኢረፕሽን እንደምናውቀው የቀለጠ ድንጋይ ከመሬት ከውስጠኛው ክፍል ወደ ውጭኛው መውጣት ነው። ስለዚህ በዚህ ጊዜ ውስጥ ከመሬት ውስጥ ምን እንዳለ ራሱ ቮልካኖ ይዞልን ያወጣል፣ ያሳየናል ማለት ነው። ስለዚህ የቀጥተኛው መንገድ ነው። ዲ ምን ይላል? ኢሮዥን ኤንድ ዲፖዚሽን ነው። ይሄ ደግሞ ኢሮዥን እና ዲፖዚሽን እንደምናውቀው ከላይ ያለው ሰርፌስ ሲሸረሸር እና አንድ ቦታ ሲከመር ነው። ይህ ደግሞ ከመሬት ውስጥ ምን እንዳለ ሊያሳየን አይችልም። ስለዚህ ትክክለኛው አንሰር ሲ ነው ማለት ነው። ሶስተኛ ጥያቄ which type of rock covers the most part of the eastern Ethiopia ይላል። ኢግኒየስ፣ ሜታሞርፊክ፣ ሴዲሜንተሪ እና ፕሉቶኒክ ናቸው ምርጫዎቹ። ኢስተርን ኢትዮጵያ ወደ አፋር እና ወደ ሶማሊያ አካባቢ የሚገኘው ሴዲሜንታሪ ሮክ ነው። ይህም የሆነበት ምክንያት ከዚህ በፊት እዛ አካባቢ ሶማሊያ እና አፋር አካባቢ የሐይቅ ክምችት ነበረ። ስለዚህ ያ ሐይቅ በነበረበት ጊዜ ደግሞ የሴዲሜንት ዲፖዚሽን ነበረ። ታዲያ በዛ ሴዲሜንት ዲፖዚሽን ከብዙ ጊዜ ቆይታዎች በኋላ የሴዲሜንት ዲፖዚሽን በተለያዩ ፕሮሰሶች አልፎ ሴዲሜንታሪ ሮክን ፎርም አድርጎልናል ማለት ነው። ስለዚህ ኢስት ኢትዮጵያ ላይ የሚገኘው ሴዲሜንታሪ ሮክ ነው ማለት ነው። አራተኛ ጥያቄ from which regional state of Ethiopia was the fossil remains of Lucy or ድንቅነሽ discovered ነው የሚለው። ሉሲ የተገኘችው በአፋር ሪጂናል ስቴት ሀዳር በተባለ አካባቢ ሲሆን ሳይንቲፊክ ስሟም አውስትራሎፒቲከስ አፋረንስስ ነው። የአፋረንስስ የሚለው ቃል የተወሰደው አፋር አካባቢ ስለተገኘች ነው። ስለዚህ ሲ ነው መልሱ ማለት ነው። አምስተኛ ጥያቄ which one of the following factors contribute to the rapid population growth ነው። የህዝብ ቁጥርን በከፍተኛ ሁኔታ የሚጨምርልን ምክንያት ሊሆን የሚችለው የትኛው ነው? ኤ rising cost of living globally ነው የሚለው። ይሄ ደግሞ የኑሮ መወደድ ነው። የኑሮ መወደድ የሰው ቁጥር እንዲጨምር ሳይሆን በቃ እንዲቀንስ ወይ ደግሞ በዛው ባለበት እንዲቀጥል ነው የሚያደርገው። ሁለተኛው ዲክላይኒንግ አግሪካልቸራል ፕሮዳክቲቪቲ ነው።
ይሄ ደግሞ የግብርና ሁኔታው በቂ የሆነ ምግብ እና ምርት የማይመረት ከሆነ በቂ የሆነ የምግብ አቅርቦት የማይኖር ከሆነ ረሃብ ነው፣ ችግር ነው። ስለዚህ የህዝብ ቁጥር ሊጨምር አይችልም። ይሄም ሊሆን አይችልም። ሲ አድቫንስመንት ኢን ሳይንስ ኤንድ ሜዲካል ኖሌጅ ነው። ይሄ ትክክለኛው መልስ ነው። መድኃኒት በተገኘ ቁጥር የሳይንቲፊክ እውቀት በበዛ ቁጥር ሰዎች ከሞት እና ከችግር ይርቃሉ። በዚህ ምክንያት ከፍተኛ የሆነ የህዝብ ቁጥር ጭማሪ ይኖራል ማለት ነው። የመጨረሻው ዋይድ ስፕሬድ ፕሪቫለንስ ኦፍ ዴድሊ ዲዚዝ ነው። ይህ ደግሞ የበሽታዎች መስፋፋት ነው። ስለዚህ ይሄም ለመጨመር ምክንያት ሊሆን አይችልም። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። ስድስተኛ which of the following is a type of intranational migration ይላል። እዚህ ጋር ማወቅ ያለብን ሁለት ነገሮች አሉ። ኢንትራናሽናል ማይግሬሽን እና ኢንተርናሽናል ማይግሬሽን ነው። ኢንትራናሽናል ማይግሬሽን በአንድ ሀገር ውስጥ የሚደረግ ጉዞ በአንድ ሀገር ውስጥ ከሚገኝ አንዱ ከተማ ወደ ሌላኛው ከተማ፣ ከአንዱ ሰፈር ወደ ሌላኛው ሰፈር የሚደረግ ነው ኢንትራ ሲሆን። ኢንተር ሲሆን ደግሞ ከአንድ ሀገር ወደ ሌላ ሀገር የሚደረግ ጉዞ ወይ ደግሞ ስደት ነው። ስለዚህ ቹዞቹ እንመልከት እስቲ። የመጀመሪያው ማይግሬሽን ኦፍ ፒፕል ፍሮም ኢትዮጵያ ቱ ሱዳን ሳውዲ አሬቢያ ሶሪ። ስለዚህ ኢትዮጵያ አንድ ሀገር ናት፣ ሳውዲ አሬቢያ ሌላ ሀገር ናት። ስለዚህ ይሄ ኢንተርናሽናል ነው እንጂ ኢንትራ አይደለም። ስለዚህ ይሄ ሊሆን አይችልም። ቢ ማይግሬሽን ኦፍ ፒፕል ፍሮም ሐዋሳ ቱ አዲስ አበባ። ሐዋሳ ኢትዮጵያ ውስጥ የሚገኝ ከተማ ነው። አዲስ አበባም ኢትዮጵያ ውስጥ የሚገኝ ከተማ ነው። ስለዚህ በአንድ ሀገር ውስጥ ስለሚገኙ ይሄ ኢንትራ ናሽናል ነው ማለት ነው። ስለዚህ ይሄ ትክክለኛው መልስ ነው። ሲ ፍሮም አፍሪካ ቱ ኢሮፕ ነው። ይሄም ሁለት ኮንቲነንቶች ነው፣ ከአንድ ኮንቲነንት ወደ ሌላ ኮንቲነንት ነው። ስለዚህ ይሄም ኢንተር። ዲ ሱዳን ቱ ሳውዝ ሱዳን፣ ሱዳን እና ሳውዝ ሱዳን ጎረቤታማማቾች ሀገሮች ናቸው። ስለዚህ ከአንድ ሀገር ወደ ሌላ ሀገር ስለሆነ ይሄም ኢንተር ነው። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። ሰባተኛ ጥያቄ which one of the following means of transportation helps people to travel farther and faster? ይሄኛው ደግሞ የትኛው የትራንስፖርቴሽን መንገድ ነው ሰዎችን በርቀት እንዲጓዙና በፍጥነት እንዲጓዙ የሚያደርገው ነው? የመጀመሪያው ፓካኒማል ይላል። ፓካኒማል ማለት ልክ እንደ ፈረስ፣ በቅሎ እና የተለያዩ እንስሳቶች ጀርባቸው ላይ በመቀመጥ መጓዝ ነው። ሁለተኛው ዎኪንግ ኦን ፉት ነው። ይሄ ደግሞ በእግር መጓዝ ነው። ሲ ውድን ካርት ነው። ይሄ ደግሞ ልክ እንደ ፈረስ እና በቅሎ ያሉ እንስሳቶች እየጎተቱ ተጎታች የሆነ ጎማ ያለው ልክ እንደ ጋሪ ኢንስትሩመንት፣ ስለዚህ በዚህ መጓዝ ነው። ዲ ደግሞ ሞተራይዝድ ቪክል ናቸው። ሞተርን የሚጠቀሙ ተሽከርካሪዎች ናቸው። ስለዚህ ከነዚህ ውስጥ ፈጣኑና ለርቀት ጉዞ የሚሆነው ዲ ሞተራይዝድ ቪክል ነው ማለት ነው። ስምንተኛ ጥያቄ what makes road transport more advantageous than other mode of transport ነው። ይሄ ደግሞ የመንገድ ትራንስፖርትን ከሌሎቹ የትራንስፖርት መንገዶች አሪፍ የሚያደርገው የትኛው ነው የሚለየው አሪፍ የሚያደርገው የትኛው ነው? ኤ it is faster than others ይላል። ይህ ልክ አይደለም። ምክንያቱም ከመንገድ ትራንስፖርት ይልቅ የአየር ትራንስፖርት ፈጣን ስለሆነ ማለት ነው። ቢ it is less expensive than others ይላል። ይሄ ልክ ሊመስል ይችላል፣ ግን ልክ ያልሆነ ፓርት አለው። በእርግጥ በፕሌን ከመሄድ አንድ ሰው ወጪው በመኪና ቢሄድ ወጪው ያንስለታል፣ ለስ ኤክስፔንሲቭ ነው፣ ውድ አይደለም። ነገር ግን ትልልቅ ነገሮችን በጣም ኳንቲቲያቸው ብዙ የሆነ ነገር ለማጓጓዝ ቢትፈለግ ከመንገድ ትራንስፖርት ይልቅ የባህር ትራንስፖርት ተመራጭና ዋጋውም ለስ ኤክስፔንሲቭ ነው ማለት ነው። ስለዚህ እሱ ሊሆን አይችልም ማለት ነው። ሲ it gives door to door service ነው። ይሄኛው ዋነኛው ተመራጭ የሆነበት ምክንያት ነው። ይሄ ማለት ዶር ቱ ዶር ሰርቪስ ማለት ምን ማለት ነው? ከመነሻው እስከ መድረሻው ከምንፈልግበት ቦታ ተነስተን የምንፈልግበት መጨረሻ ቦታ መድረስ እንችላለን። ለምሳሌ እኔ ከቤቴ ተነስቼ ስራ መስሪያ ቤቴ ጋር መድረስ እችላለሁ በመንገድ ትራንስፖርት ተጠቅሜ። ነገር ግን ፕሌን ከሆነ ለምሳሌ ከአንድ ኤርፖርት ሌላ ኤርፖርት ነው መሄድ የሚችለው እንጂ ቤቴ ሊያደርሰኝ አይችልም ማለት ነው። ስለዚህ ይሄ ሊሆን አይችልም። ስለዚህ ሲ ነው መልሱ፣ ትክክለኛው መልስ። ዲ ምን ይላል?
ኢት ዳዝንት ኮንሱም ኢነርጂ ነው። ይህ ደግሞ ሊሆን አይችልም። ኢነርጂ ኮንሱም ያደርጋል። ዘጠነኛ ጥያቄ which of the following indicates the socio-economic impact of traffic accident ነው። ስለዚህ የትራፊክ አደጋ የሰው ህይወት ላይ በማህበረሰባዊ እና በኢኮኖሚያዊ ምን አይነት ተጽዕኖ ያመጣል ነው። ኤ ኤክስፓንሽን ኦፍ ቤተር ሮድ ኔትወርክ የመንገድ መስፋፋት ነው፣ መሻሻል ነው የሚለው። ይሄ ሊሆን አይችልም። አደጋ በሚበዛበት ጊዜ መጥፎ ነገር እንጂ ጥሩ ነገር ሊፈጠር አይችልም። ቢ ሶሺዮ ኢኮኖሚክ ዴቨሎፕመንት ነው። ይሄም እድገት ይመጣል ነው፣ ብልጽግና ይመጣል ነው። ይሄም ሊሆን አይችልም በትራፊክ አደጋ ምክንያት። ሲ ሪዳክሽን ኦፍ ሂውማን ዴዝ ነው። ይሄ ደግሞ ሪዳክሽን ማለት መቀነስ ነው። የህይወት ሞት ቁጥር መቀነስ ነው። ሊቀንስ አይችልም፣ ሊጨምር ነው የሚችለው በትራፊክ አደጋ አማካኝነት። ዲ ምንድነው? ኢንክሪዝ ኦፍ ዲፔንደንሲ ነው። ይሄ ደግሞ ዲፔንደንሲ ማለት ጥገኝነት ነው። ስለዚህ የጥገኝነት መጨመር ነው። ልክ ነው። ይሄ ትክክል ነው። ትራፊክ አደጋ በሚኖርበት ጊዜ ሰዎች አካል ጉዳተኛ ይሆናሉ። በዚህ ጊዜ ጥገኛ ይሆናሉ፣ ሰው ላይ ጥገኛ ይሆናሉ። ስለዚህ ትክክለኛው መልስ ዲ ነው ማለት ነው። አስረኛ ጥያቄ what is the impact of rapid population growth in the natural environment ይላል። ይህ ደግሞ የፈጣን የሰዎች ቁጥር እድገት የተፈጥሮ አካባቢያችን ላይ ምን አይነት ተጽዕኖ ያመጣልን? ኤ ሎስ ኦፍ ሶይል ፈርቲሊቲ። ይህ ትክክለኛው መልስ ነው። የሰዎች ቁጥር በጨመረ ቁጥር ሰዎች የእርሻን ለማስፋፋት እና ቤትን ለመገንባት ሲሉ ዛፎችን ይተክላሉ፣ እጽዋቶችን ያጠፋሉ። ይህ ደግሞ የአፈሩን ልምላሜ እንዲቀንስ ያደርገዋል ማለት ነው። ስለዚህ ይህ ትክክለኛው መልስ ነው። ቢ ኢንክሪዝ ኢን ባዮዳይቨርሲቲ ይላል። የስነ ህይወት መስፋፋት መብዛት ነው። ስለዚህ ይህ ደግሞ ሊሆን አይችልም። ዛፍ በተጨፈጨፈ ቁጥር፣ ሰው በበዛ ቁጥር ይሸሻል። እጽዋቶቹም እንስሳቶቹም ይሸሻሉ እንጂ ሊበዛ አይችልም። ይሄ ልክ አይደለም። ሲ ቤተር ዋተር ኳሊቲ ነው። ይህም ልክ አይደለም። ሰው በበዛ ቁጥር ውሃዎች ይበከላሉ፣ ብዙ ብክለት ይመጣል። ይህም ትክክል አይደለም። ዲ አብሰንስ ኦፍ ናቹራል ሃዛርድስ ነው። ይሄ ደግሞ ናቹራል ሃዛርድስ ማለት ልክ እንደ መሬት መንቀጥቀጥ እና ቮልካኒክ ኢረፕሽን ያሉ አደጋዎች የተፈጥሮ አደጋዎች ናቸው። አብሰንት መቅረት ነው። ስለዚህ እነዚህ ሊቀሩ አይችሉም። የሰዎች ተስፋፋም አልተስፋፋም ተፈጥሯዊ ነገሮች ስለሆኑ መከሰታቸው አይቀርም። ስለዚህ ትክክለኛው መልስ ሎስ ኦፍ ሶይል ፈርቲሊቲ ነው ማለት ነው። 11ኛ ጥያቄ a balanced relationship between population and resource in an area is referred to as blank underpopulation, optimum population, overpopulation, population explosion። ስለዚህ እስቲ እያንዳንዳቸውን እናብራራ። አንደር ፖፑሌሽን ማለት በአንድ አካባቢ የሚገኘው የሰው ቁጥር ትንሽ ሆኖ ነገር ግን ተፈጥሯዊ ሪሶርሱ ብዙ ሲሆን ይህ ከላይ የተሰጠው ዲፊኒሽን ሊሆን አይችልም። ከላይ የተሰጠን ዲፊኒሽን የእነዚህ የሁለቱ ነገሮች መመጣጠን ባላንስ ነው፣ መመጣጠን። ስለዚህ ይሄ ሊሆን አይችልም። ቢ ኦፕቲመም ፖፑሌሽን ነው። ይሄ ትክክለኛ ነው። ኦፕቲመም ፖፑሌሽን በአካባቢው ላይ የሚገኘው የሰው ቁጥርና የሚገኘው የተፈጥሮ ሪሶርስ መጠን ሲመጣጠን ነው። ስለዚህ ይሄ ትክክለኛው መልስ ነው። ሲ ደግሞ ኦቨር ፖፑሌሽን ነው። ይሄ ደግሞ የሰዎቹ ቁጥር በጣም ብዙ ሆኖ ያለው የሪሶርስ መጠን ደግሞ ያነሰ ሲሆን ነው። ዲ ፖፑሌሽን ኤክስፕሎዥን ማለት በአጭር ጊዜ ውስጥ የሰዎች የቁጥር መጠን በጣም በሚያድግበት ጊዜ ፖፑሌሽን ኤክስፕሎዥን ነው የሚሆነው። ይሄም አይደለም። ስለዚህ ትክክለኛው መልስ ቢ ነው። 12ኛ ጥያቄ which of the following is the characteristics of renewable natural resource ነው። ናቹራል ሪሶርስን በተመለከተ አሪፍ ቪዲዮ ለቅቄላችኋለሁ። እሱን ገብታችሁ ብትመለከቱት በደንብ ስለ ናቹራል ሪሶርስ ትረዳላችሁ። ስለዚህ ይህን ጥያቄ ያንን ቪዲዮ አይታችሁ ብትሰሩት መልካም ነው። ለዚህ ጥያቄ መልስ የሚሆነው they can be replaced after use ነው። ናቹራል ሪሶርሶች ከተጠቀምናቸው በኋላ መልሰው ሪጀነሬት የማድረግ ባህሪ ያላቸው ማለት ነው። ሌሎቹ ለምን እንደማይሆኑ ገብታችሁ ብታዩት ቪዲዮን በጣም አሪፍ። 13ኛ which one of the following factors causes deforestation in Ethiopia ነው። የደን መጨፍጨፍን ሊያስከስት የሚችለው
የትኛው ነው? የመጀመሪያው ስሎው ፖፑሌሽን ግሮዝ ሬት ነው። የህዝብ ቁጥር በዝቅተኛ ሁኔታ የሚያድግ ከሆነ ለደን መጨፍጨፍ አስጊ አይሆንም። በተቃራኒው ፈጣን ሲሆን ነው አስጊ ሊሆን የሚችለው። ቢ ኢንቫይሮንሜንታል ኮንዘርቬሽን ነው። አካባቢ ሲጠበቅ ለዲፎረስቴሽን ለደን ጭፍጨፋ ሊያሰጋ አይችልም። ሲ አግሪካልቸራል ኤክስፓንሽን ነው። ይሄ ትክክለኛው መልስ ነው። ሰዎች የግብርና መሬትን ለማስፋት ሲሉ ግብርናን ለማስፋፋት ሲሉ ደንን ይጨፈጭፋሉ። ይህም ለዲፎረስቴሽን ያጋልጣል ማለት ነው። ዲ ሎወር አርባናይዜሽን ሬት ነው። ይህም ከተማ የመስፋፋት ሁኔታው ቀስ የሚል ከሆነ ደኖች ብዙ አይጨፈጨፉም። ስለዚህ ትክክለኛው መልስ አግሪካልቸራል ኤክስፓንሽን ሲ ነው። 14ኛ which ancient civilization took place between the Tigris and Euphrates rivers ይላል። የትኛው ስልጣኔ ነው በቲግሪስ እና በኤፍራቲስ ሪቨር መሃል የነበረው ነው? ኤ አንሸንት ሜሶፖታሚያ፣ ቢ አንሸንት ኢንዲያ፣ ሲ አንሸንት ቻይና፣ ዲ አንሸንት ኢጅፕት። ስለዚህ ለዚህ መልስ የሚሆነው ኤ አንሸንት ሜሶፖታሚያ ነው። ሜሶፖታሚያ ከሁለት የግሪክ ቃላት የመጣ ቃል ሲሆን ሜሶስ እና ፖታምስ ሲሆን ሜሶስ ማለት ሚድል ማለት ሲሆን ፖታምስ ማለት ደግሞ ሪቨርስ ማለት ነው። ስለዚህ ላንድ ቢትዊን ቱ ሪቨርስ ማለት ነው ሜሶፖታሚያ ማለት። ስለዚህ ምርጫው ኤ ነው ማለት ነው። 15ኛ ጥያቄ decimal system and symbol of zero was originated from ይላል። ኤ ancient ቻይና፣ ቢ ancient ኢጅፕት፣ ሲ ancient ኢንዲያ፣ ዲ ancient ሜሶፖታሚያ ነው። ለዚህ ትክክለኛው መልስ ancient ኢንዲያ ሲ ነው። 16ኛ ጥያቄ what was the condition that first granted the religious tolerance and freedom of worship of all citizens in the Roman Empire ነው። ለዚህ ትክክለኛው መልስ ኤ ኤዲክት ኦፍ ሜሌኒያ ነው። ሌሎቹ ላይክ ቢ the Roman Conference ኢሮፓያኖች ተሰብስበው አፍሪካን ለመከፋፈል የነበረው ኮንፈረንስ ነው። ሲ the movement of reformation ደግሞ የካቶሊክ ቤተ እምነት ላይ ተነስቶ የነበሩ ጥያቄዎችና ያኔ የነበረው የእምነት እንቅስቃሴ የሚያሳይ ነው። ዲ ደግሞ the rise of ፕሮቴስታንቲዝም ደግሞ በዚህ ሪፎርሜሽን ውጤት የሆነው ነው ማለት ነው። ስለዚህ ኤ ትክክለኛው መልስ ነው ማለት ነው። 17ኛ which one of the following is true in reference to Islamic religion ነው? ኤ ኢስላም ኢዝ ሞኖቴስቲክ ሪሊጅን። ይህ ትክክለኛ ነው። ሞኖቴስቲክ ማለት ቢሊቭ ኢን ዋን ጎድ ነው። የእስልምና እምነት ተከታዮች በአንድ አምላክ በአላህ ነው የሚያምኑት። ስለዚህ ይህ ትክክል ነው። ቢ ሙስሊምስ ሆሊ ቡክ ኢዝ ሂጃራ ይላል። ይህ ትክክል አይደለም። የእስላም ሆሊ ቡክ ቁርአን የሚባለው። ሲ the flight of ሙሐመድ ቱ መዲና ኢዝ ኮልድ ጂሃድ ይላል። ይህም ትክክል አይደለም። ጂሃድ ጉዞ አይደለም ጂሃድ ማለት። ዲ ደግሞ ፕሮፌት ሙሐመድ ቢጋን ቲቺንግ ኢን ኢስላም ኤን መዲና ነው የሚለው። ይህ ደግሞ ልክ አይደለም። ፕሮፌት ሙሐመድ ትምህርቱን የጀመረው መዲና ላይ ሳይሆን መካ ላይ ነው። መጀመሪያም ተወልዶበት የነበረበት ቦታ ላይ ማለት ነው። ስለዚህ ትክክለኛው መልስ ኤ ኢስላም ኢዝ ሞኖቴስቲክ ሪሊጅን ነው ማለት ነው። 18ኛ ጥያቄ which one of the following was the future of the Byzantine Empire የሚለው ኤ it was Islamic Empire in Europe ይላል። ይሄ ትክክል አይደለም። ክርስቲያን ኢምፓየር ነበረ። ሁለተኛ ፊውዳሊዝም was the major political system ይላል። ፊውዳሊዝም የዛ የፖለቲካል ሲስተም አካል አልነበረም። ሲ ኢንዱስትሪያላይዜሽን was based on its economy ይላል። is base of its economy ይላል። ይሄ ደግሞ ኢንዱስትሪያላይዜሽን የጀመረው ከኢንዱስትሪያል ሪቮሉሽኑ በኋላ ነው። ይሄ ግን የበፊት የነበረ ኢምፓየር ስለነበር ኢንዱስትሪያላይዜሽን አልነበረም ማለት ነው። ይሄም ሊሆን አይችልም።
እና ዲ የመጨረሻው ኢት ኤግዚስትድ ቢፎር ዘ ዌስት ሮማን ኤምፓየር ይላል። ይሄም ትክክለኛ ስቴትመንት አይደለም። ስለዚህ ይሄኛው ጥያቄ ስህተት ይኖርበታል፣ ትክክል አይደለም። እንዝለለው ማለት ነው። 19ኛ ጥያቄ which one of the following is pictorial form of writing contributed by the Egyptian civilization ነው። ኤ መሚኒፊኬሽን ይላል። መሚኒፊኬሽንም የሚታወቀው በኢጂፕሽያን ዘንድ ሲሆን ነገር ግን የሞቱ የንጉስ ቤተሰቦችን ሰውነታቸው ሳይበዘብስ ፕሪዘርቭ የሚሆንበት ሜትድ ነው እንጂ የጽሁፍ መንገድ አይደለም። ፔፕረስ ነው። ፔፕረስ ደግሞ ቢላይ የወረቀት ነው። ፔፕረስ ማለት ፔፐር ማለት ነው፣ ወረቀት ማለት ነው። ሲ ሄሪዮግሊፊክስ ነው። ይህ ትክክለኛው መልስ ነው ማለት ነው። ዲ ፒራሚድስ ነው። ፒራሚድስ ደግሞ ትራያንጉላር ቅርጽ ያላቸው የሚገነቡ ግንባታዎች ናቸው የግብጽ የሚታወቁበት። ነገር ግን እሱም አይደለም። ስለዚህ ትክክለኛው መልስ ሲ ነው። 20ኛ ጥያቄ what was the capital city of the combined territory of Egypt and Nubia from 750 to 670 BC ይላል። ኤ ሜሮ ይላል። ቢ ናፕታ ይላል። ሲ ካይሮ ይላል። ዲ ካርቱም ይላል። ስለዚህ ትክክለኛው መልስ ቢ ናፕታ ነው ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።